ሰላም ጤና ይስጥልኝ ውድ የተከበራችሁ የሰበር መረጃ ተከታታዮቻችን እንደምን አላችሁ? በትናንትናው ዕለት የተሰማውና ብዙዎቹን እጅግ ያሳዘነውን የሞዴል ቀነኒ አዱኛ አሟሟት ላይ የአዲስ አበባ ፖሊስ መግለጫ ሰጥቷል። መግለጫውም እንደሚከተለው ነው። ሟች ወይዘሮ ቀነኒ አዱኛ በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ለሚገኘው ውዳሴ ህንፃ ላይ ነዋሪ የነበረች ሲሆን መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል ውስጥ ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ህይወቷ አልፏል ብሏል። የአዲስ አበባ ፖሊስም መረጃው ከደረሰው በኋላ የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎችን ያሰባሰበ ሲሆን የሟችንም አስክሬን ወደ ዳግማዊ ምኒልክ ሆስፒታል በተጨማሪ ምርመራ እንዲላክ አድርጓል። ሟች ወይዘሮ ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓትም ፖሊስ ቤት ውስጥ የነበረውን ባለቤቷን ድምፃዊ አቶ አንዱዓለም ጎሳን በቁጥጥር ስር በመዋል ምርመራ እያጣራ ሲሆን በቀጣይም የመጨረሻውን የምርመራ ውጤት ለህዝብ ይፋ እንደሚያደርግ እያስታወቀ በተለያዩ ማህበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው በመሆኑ ባሻገርም በምርመራ ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ አሳስቧል ብሏል። ዘገባውን የጻፉት ረዳት ኢንስፔክተር ዳዊት እርገጤ ናቸው። እና ሶሻል ሚዲያ ላይ ብዙ እየተናፈሱ ያሉ ወሬዎች አሉ። ከጓደኛዋም አንደበት እንደሰማነው ለምሳሌ ፌስቡክ ላይ ፖስት እንዳደረገችው ጓደኛዋ ፍቅር ብሎ መዝፈን ምን ይሰራል፣ ፍቅርን ማሳየት ነበር እንጂ ጥሩ እያለች ፖስት ያደረገችው ነገር አለ እና በመካከላቸው ግጭት እንዳለ ነው እንግዲህ ከአብዛኞቹ ሰዎች እየሰማን የምንገኘው። እሷም ደግሞ ከአንድ ቀን በፊት የልደቷን ለማክበር ስትል ከወንዴክስ ስቱዲዮ ሄዳ ፎቶ ስትነሳ እንዳመሸች ነበር የተነገረው። ከቀኑ 10 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ድረስም በወንዴክስ ስቱዲዮ ፎቶ ስትነሳ እንደዋለች ተነግሯል። ከዚያም 1 ሰዓት ፎቶ ተነስታ ከሄደች በኋላ በቲክቶክ ፔጇ ላይ ከ317,000 በላይ ተከታይ የነበረው ቲክቶክ ፔጇ ላይ ፖስት አድርጋ ነበረ አንድ ቪዲዮ እና አብዛኞቹንም ግር ያሰኘው ቪዲዮ ያ ነው። ከሰዓታት በፊት ፖስት ካደረገች በኋላ እንደዛ ደስተኛ የነበረች ልጅ እንዴት በዛ ቅጽበት ራሷን ልታጠፋ ትችላለች የሚሉ ጥያቄዎችን እያስነሳ ነው። ነገር ግን እኛ ባደረግነው ማጣራት መሰረት ያ ቪዲዮ በዛን ቀን ይፖስት እንጂ ሪከርድ ከተደረገ የቆየ ቪዲዮ እንደነበረ በማስረጃ ማረጋገጥ ይችላል። ምክንያቱም 2 ወር በፊት ተመሳሳይ ልብስ፣ ተመሳሳይ ሂውማን ሄር እንዲሁም ተመሳሳይ ጥፍር ቀለም ተቀብታ የፖስተችው ቪዲዮ ነበረ። እናም ያ ቪዲዮ በተመሳሳይ ቀን ተቀርጾ ድራፍት ላይ የተቀመጠ እንደሆነ ለማወቅ ችለናል ማለት ነው። ስለዚህ በዛ ቅጽበት እንደዛ ደስተኛ መሆን አለመሆኑን የምናረጋግጥበት ምንም አይነት ነገር አልኖረም ማለት ነው። ነገር ግን ቀን ላይ እንደተባለው እንግዲህ ወንዴክስም እንደተናገረው ወንዴክስ ስቱዲዮ በጣም ጓደኛዬ ነች፣ በጣም የልብ ጓደኛዬ ነች። ለኔም የፎቶ ስቱዲዮ እዚህ ደረጃ መድረስ ትልቁን ቦታ ትጫወታለች፣ እንደዚህ የምታደርግ ልጅ አይደለችም ሲል እሱም መግለጫ ሰጥቶ ነበረ። እንግዲህ በመኖሪያ ቤቱ በጊዜው ራሷን ባጠፋችበት ሰዓት ላይ በኪችን መስኮት ነው እንግዲህ ወድቃ ራሷን አጠፋች እየተባለ የሚገኘው። በዛ ሰዓት ላይ በመኖሪያ ቤት ውስጥ ይገኝ የነበረው ባለቤቷ ነው። እናም እንግዲህ በባለቤቷ በተጠርጣሪነት አሁን ላይ በፖሊስ ቁጥጥር ስር እንደሚውል ሰምተናል። የእሷም የቀብር ስነ ስርዓት እንግዲህ ዛሬ ከቀኑ 9 ሰዓት ላይ በቅድስት ሥላሴ ካቴድራል ቤተክርስቲያን ተፈጽሟል ማለት ነው። በአጠቃላይ እንግዲህ በጣም የሚያሳዝን ነገር ነው የተፈጠረው። በጣም አሳዛኝ የሆነ ክስተት ነው። ለወዳጅ ዘመዶቿ፣ ለቤተሰቦቿ፣ ለመላው አድናቂዎቿ፣ አክባሪዎቿ እንዲሁም ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን።
ለእሷም እንግዲህ ነፍሷን በአጸደ ገነት ያኑርልን ስንል እኛም በቻናላችን ስም የተሰማንን ሀዘን እንገልጻለን። ነፍስ ይማር። መልካም ውሎ ይሆንላችሁ። Wayo kando, wayo kando, wayo bujago, wayo bujago, wayo kando, wayo kando, wayo bujago.